ወደ ቀዳሚ ዝርዝር ዜናችን ስንሻገር በአበላ አባያ ወረዳ ፓራቾ ከተማና አጎራባች ቀበሌያትም የንጹህ መጠጥ ውሃ ተደራሽ ለማድረግ ከአካባቢው ማህበረሰብ ጋር በቅንጅት እየተሰራ መሆኑን የወረዳው ዋና አስተዳዳሪ አቶ ተፈራ ታንቱ አስታወቁ። ረጅም ዓመታትን በንጹህ መጠጥ ውሃ እጦት ሲቸገሩ መኖራቸውን ያነሱት የፓራቾ ከተማና አካባቢዋ ነዋሪዎች አሁን ላይ ችግራችን እልባት ማግኘቱ አስደስቶናል ብለዋል። ዝርዝሩን ያሰናዳችው ትዝታ ታከለ ናት። ሲጀመር እዚህ ወረዳ ላይ መኖር አልቻልንም ነበር። አሁን እግዚአብሔር ይረዳል። ጥሩ ሁኔታ አሁን ውሃ እያገኘን ነው። ነዋሪውን ሲያማርርና ተስፋ ሲያስቆርጥ የከረመ መሰረታዊ ፍላጎት ምላሽ አግኝቶ ህዝቡን ንጹህ የመጠጥ ውሃ ጠጥቶ መሬቱ ለምልሞ ዳግም የመኖር ተስፋው ሲያንሰራራ በአበላ አባያ ወረዳ ፓራቾ ከተማ ላይ ተመልክተናል። በተደጋጋሚ ጊዜ የሚነሳውም የንጹህ መጠጥ ውሃ አቅርቦት ጥያቄ አሁን ላይ ምላሽ አግኝቶ ለነዋሪው ተደራሽ ሆኗል። ሩቅ ቦታ ደግሞ እዛ ጋር ቦኖ ነበረ፣ ወረፋ አልደረሰም። አንዳንድ ሰው ሲቀዳ ሰው 5-20 ሰው ብቻ ነው የሚቀዳው ቀን ሙሉ። አሁን ይሄን ውሃ ከወጣ በኋላ በጣም ጥሩ ነው። በጣም ንጹህ ውሃ እንጠጣለን። ልጆችም የተሻለ ኑሮ ነው አሁን የምትኖሩ፣ እኛም የተሻለ ኑሮ ነው የምንኖረው። ከዚህ በፊት ተቸግረን ከ3 ከ4 ከ5 ቀን በኋላ አንድ ጀርካን ነው የምንወስደው። አንድ ጀርካን በ5 ብር ገዝተን ነው የምንጠቀመው። ከዚህ በፊት ደግሞ ይሄን ስናጣ ወንዝ ሄደን ከወንዝ ውሃ ነበር የምንጠቀመው። ስለዚህ አሁን ደግሞ በጣም ጥሩ ሁኔታ ውሃ ከቅርብ ጀምሮ በጥሩ ሁኔታ አሁን ህዝብ እንደ ልብ እያገኘ ነው። በጣም ነው ስንሰቃይ የነበረው። በ3 ቀን አንዴ ይመጣል። የፈለግነውን እስከ 6 ጀሪካን 4 ጀሪካን ካልሆነም እስከ 6 ጀሪካን በጣም ነው የምንጠቀመው። የከተማው ህብረተሰብ የአስቸጋሪ ጊዜ ታልፎ በአቅራቢያቸው ባሉ ቦኖች ንጹህ መጠጥ ውሃን ለተለያዩ ፍጆታዎች በማዋል እየተጠቀሙ ናቸው። ሲያጡ ዋጋ ያስከፈላቸውንና ለዓመታት የተቸገሩበትን ውሃ ከብክነት በመከላከል አካባቢያቸውን በመጠበቅ ኃላፊነታቸውን መወጣት ከነርሱ የሚጠበቅ ተግባር ስለመሆኑ ምስክርነታቸውን ሲሰጡ ቤት ለቤት የቧንቧ ውሃን ተደራሽ ለማድረግ መስራት ያስፈልጋል ብለዋል። በብዛት ውሃ ስለቀቅ እንደዚህ የመፍሰስ ባህሪ አለው። ስለዚህ ወደታች እንዲፈስ እዛው እየቆፈርን ወደታች እንለቀዋለን። ለምን እዚህ ተወዝፎ ለኛ ቤንቢ ምናምን እንዳይወልድ እኛም እንጠብቀዋለን። ግን በ3 ቀን አንዴ ስለምንቀዳ ጀሪካን ማለቅለቅ ማጠቡ ግድ ይለናል። ውሃ እንዳይባከን ጀሪካኑን በሌላ ጀሪካን ቀደን አጥበን አንዱ ሲወጣ አንዱ ደቅነን ነው የምንጠቀመው። አይባከንም። እንደኛ ተቸግረን ስለምንገዛ ምን ገዝተን ወይም የሚገዛበት ቦታ ከሌለ እዛ ቡቄ ሄደን ሌላ ቦታ ሄደን ነው የምናገኘው። በአንድነት ይሰራ የተባለው ነገር ወይም ማዋጮ ካለ በጉልበት የሚናግዘው ነገር ካለ ከመንግስት ጋር አንድ እጅ ሆነን ለመስራት ደግሞ ማርሰቡ ፍቃደኛ ነው። አሁን ቤት ለቤት ችግር ስላለ እሱን እንዲቀረፍ እየጠየቅን ነው። የአበላ አባያ ወረዳ የንጹህ መጠጥ ውሃ አቅርቦት ችግርን ለመፍታት ጥናት በማድረግ የተሰራው ስራ ፍሬ ያፈራ መሆኑን የሚናገሩት የወረዳው የውሃ መስመር ቴክኒክ ክፍል ባለሙያው አቶ ዘለቀ ቆልቻ 28 በመቶ ብቻ የሆነውን ተደራሽነት ለማሳደግ እየተሰራ መሆኑን አመላክተዋል። አሁን ትልቅ ለውጥ ማምጣት ችለናል። አሁንም ሙሉ ለሙሉ የውሃ ችግር ተፈቷል ማለት አይደለም። አሁንም ከኋላ መስተካከል ያለባቸው ነገሮች አሉ እና እነዛንም ከነዛ ጋር በመማከር ሁለተኛ ደግሞ ያው ገንዘብ እጥረት አለብን። ገንዘብ ፔንድ ከተገኘ 100% የዚህ አካባቢ የውሃ ችግር በቃ መቅረፍ እንችላለን ብዬ ነው በራሴ ማምነው። ለምሳሌ አምፖ ላይ አሁን ትልቅ ሪዘርቨር አለ። ቢያንስ 100,000 ሜትር ኩብ የሚይዝ ታንከር አለ። እሱ አሁን ውሃ ተሸክሞ ውሎ አድሮ ቢያንስ ከ10 ዓመታት ያህል ይቆጥሯል። ያንን ጌት ባሉም ከቀየርን በየቦታ በየቀበሌያት የሚባክኑ ውሃዎች አሉ። ለምሳሌ ሾያ ላይ፣ ቡቄ ላይ፣ ሎንግና ላይ፣ ቆልሾቦ ላይ የተለያዩ ቦታ ላይ መሬት የሚፈሱ ውሃዎች አሉ። እነዛ ሰብስበን ወደዚህ ካመጣን ከተማውንም ገጠሩንም በቃ የውሃ ችግር መፍታት እንችላለን ብዬ አምናለሁ። በከተማና በገጠር የሚስተዋለውን የንጹህ መጠጥ ውሃ አቅርቦት ችግርን ሙሉ በሙሉ ለመቅረፍ ህብረተሰቡን በማሳተፍ የተጀመሩ ስራዎችን አጠናክረው ለመቀጠል መዘጋጀታቸውን የገለጹት ደግሞ የአበላ አባያ ወረዳ ዋና አስተዳዳሪ አቶ ተፈራ ታንቱ ናቸው። መነሻው ከዚህ ከሶዶ ዙሪያ ስለሆነ ብዙ ርቀት ከሄደ በኋላ ነው እንደተባለው ከማስፋት አንፃር ተደራሽ ከማድረግ አንፃር አሁንም ቀሪ ስራዎች አሉ። ከተማ ብቻ አይደለም ገጠሩም አካባቢ የሚስተዋሉ ንጹህ መጠጥ ውሃ ከማዳረስ አንፃር ያው ጉድለቶች አሉ፣ ክፍተቶች አሉ። እነዚህ ደግሞ ያው ስራ ይፈልጋሉ። አንደኛ ከህዝብ ጋር በመተጋገስ በመንግስት ብቻ የሚሸፈን አይደለም። ስለዚህ ያ እዛ ከገጠር አካባቢ ያለውን ከህብረተሰቡን በማሳተፍ ለመፍታት የሄድንበት ርቀት አለ። ከከተማ አንፃር ግን በዚህ አመት
በተሻለ ሁኔታ ከተማው ንጹህ መጠጥ ውሃ እንዲያገኝ የማድረግ ስራዎች ተሰርቷል። ይሄ በቂ ነው? በቂ አይደለም። እያንዳንዱ ቤት ያው ውሃ የማዳረሱ ስራ አንደኛ እቅድ ይፈልጋል፣ ሁለተኛ በጀት ይፈልጋል፣ ህብረተሰብን በማሳተፍ የህብረተሰብ ተሳትፎም ይፈልጋል። ስለዚህ ስራዎች የተጀመሩ ስራዎችን የማስቀጠሉ ጉዳይ አሁንም ተጠናክሮ ይቀጥላል። በወረዳው ባሉ በሁሉም ቀበሌያት ንጹህ የመጠጥ ውሃን ተደራሽ ለማድረግ በስፋት እየተሰራ ይገኛል። እናቶችን ለጤና መቃወስና ለስነ ልቦና ችግር የሚዳርገውን ፌስቱላና የማህፀን ውልቃት ለመከላከል በትኩረት ሊሰራ እንደሚገባ ተጠየቀ። በእናቶች ጤና ዙሪያ የሚሰራ ሂሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት ከዚህ ቀደም በፌስቱላ ህመም የተጠቁ እናቶችን ሲያክምና ሲደግፍ የቆየውን በጎ ተግባር አጠናክሮ መቀጠሉን አስታውቋል። ድርጅቱ በኪንዶ ዲዳይ ወረዳ ጤና ጥበቃ ጽሕፈት ቤት ጋር በመተባበር የፌስቱላ በሽታ መከላከልና ሕክምናን አስመልክቶ ለባለድርሻ አካላት ስልጠና ሰጥቷል። ሀና ደረሰ ዝርዝር አላት። ሂሊንግ ሃንድስ ኦፍ ጆይ የተሰኘው በእናቶች ጤና ዙሪያ የሚሰራ ግብረሰናይ ድርጅት ከኪንዶ ዲዳይ ወረዳ ጤና ጥበቃ ጽሕፈት ቤት ጋር በመተባበር የፌስቱላ በሽታ መከላከልና ሕክምና ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። በስልጠናው የተሳተፉት ከዚህ በፊት በፌስቱላ በሽታ ተጠቅተው ነገር ግን በድርጅቱ አማካኝነት ሕክምና አግኝተው የዳኑ እናቶች የተደረገላቸውን ድጋፍ ይገልጻሉ። ሕክምና ኢሚያ ቦታቲ አካሚያ ጌቲ አዋንዲዮና ጊያጋ ኦይቺን ሕክምና የሚሰጡ ቦታዎች የት ናቸው ብዬ ጠይቄ የጤና ኤክስቴንሽኖች አገናኙኝ። እነርሱ ድጋፍ አድርገውልኝ ይርጋለም ሆስፒታል ሄጄ ታክሜ ዳንኩኝ። ከዛ በኋላ 17 ቀን ሐዋሳ ስልጠና ወሰድኩ። ከዛ መተንም እስከ ቤታችን መተው ጠየቁን። የፌስቱላ ሕክምና በድሮ ጊዜ ራሱ 70 ሚሊዮን ብር በላይ ነው። አሁን ከዛም ይበልጣል። ነገር ግን ይህ ድርጅት ለኛ ይህንን የመሰለ ሕክምና ነጻ ይሰጣሉ። ሃይኪምና ይቀሲ ዋኒ ነጻ ይመጥስ ሀጋኒ አይኑ ቤታ እስክሪኔ አፖን ብራ ኤኬሽን ጦስማድን ነጠኑና አክሚድን ነጣሽልማድን አሁን በሀገራችን አንድ መድኃኒት ብዙ ብር ይወስዳል። ድርጅቱ ግን በነጻ አክመው በነጻ ሸለመን። እንደ ድህነታችን ቢሆን ቀርተን ነበር። ነገር ግን ከፈጣሪ በታች እነሱ ከ6 ወር በኋላ ራሱ ከብቶቻችን አርብታችሁ ኢኮኖሚ እንድታሻሽሉ ብለው ሰጡ። በየጊዜው ይረዱናል። እስከ ዛሬ ድረስም ድንቅ ስራ እየሰሩልን ነው። ኑዮ ሀቺ ጋርቲ ኦቲደኑ ካወይ ኑዮ ኑድርጅቴ ጊታ ማላላባ ኦቲሲ በእናቶች ጤና ላይ የሚከሰተው የፌስቱላ በሽታ የስነ ልቦና ችግርንም የሚያመጣ በመሆኑ በየአካባቢው ያሉ እናቶች የበሽታውን ምልክት ባዩ ጊዜ ወደ ጤና ተቋማት በማቅናት ከግብረሰናይ ድርጅቱ ጋር በመገናኘት ሕክምና እንዲያገኙ በየሃይማኖት ተቋማትና በጤና ተቋማት ግንዛቤ ማስፋት አለበት። እና ስራ ፎካሎች ፖሊስ ላይ ባለድርሻ አካላት ደግሞ የተለያዩ ሴቶችና ህፃናት ስራ ሂደት ላይ ስራ ድርሻ አካላት ፎካሎች መጥቷሉ። ጤና ኤክስቴንሽን ወረዳ ደረጃ ላይ ያሉ 17 ቀበሌ ያሉ ጤና ኤክስቴንሽን የጤና ጥበቃ ጽሕፈት ቤት ያሉ ደግሞ ጤና ተቋም ያሉ ሁሉም ትስስርና ጤና ጣቢያ ኃላፊዎች አንድ ላይ ስልጠና ወስደን ያንን ግንዛቤ ማስጨበጣ ትምህርት ዛሬ አግኝተናል። ወደ ታች ወደ ህብረተሰቦች ወደ እናቶች ወደ እህቶች አውደን ሰፋ ያለ ግንዛቤ ለማስጠት ያው በጣም ግንዛቤ አግኝተናል። እሱን ወደ ታች እናወርዳለን የሚል ሀሳብ ለማስጠት ነው። ካረገዙበት ቀን ጀምሮ እስከሚወልዱበት ቀን ድረስ ክትትል እንዲያደርጉና በጤና ኬላ ወይም በጤና ጣቢያ ወይም በሆስፒታል በመውለድ ከፌስቱላ እንዲድኑ ይህንን በየአካባቢው ለማስተማር ቃል ገብተን ተነሳን ስለሆነ እኔም በበኩሌ ይህንን ለማስተማር በቤተ ክርስቲያን ቃል ይገባለሁ። ሂሊንግ ሃንድስ ኦፍ ጆይ የተሰኘውን ድርጅት ወክለው በግንዛቤ ማስጨበጫ ስፍራ የተገኙ አቶ ተመስገን ቁራ በበኩላቸው የእናቶች ህመም የሁሉም ህመም በመሆኑ እናቶችን ከፌስቱላ በሽታ ነጻ ለማድረግ በየአካባቢው ላሉ ባለድርሻ አካላት ስልጠና በመስጠት እናቶችን ከማዳንም አልፎ አምባሳደር ማድረግ ታልሞ እየተሰራ ነው ብለዋል። ወላይታ ዞን በ7 ወረዳዎች እንሰራለን። ከ7 ወረዳ አንዱ ኪንዶ ዲዳይ ነው እና ይህንን አንደኛ
አንደኛ ለባለሙያዎች ስልጠና እንሰጣለን የግንዛቤ ሁለተኛ ደግሞ ለሃይማኖት መሪዎች እንሰጣለን በቀበሌ ውስጥ ላሉ ለኤችዲ ወይም 1 ለ30 መሪዎች ግንዛቤ እንሰጣለን ሌላ ደግሞ ለነፍሰ ጡር እናቶች ግንዛቤ እንሰጣለን ትምህርት ቤት ላይ እንሰራለን ሌላ ገበያ ላይ ደግሞ እንሰራለን እንደዚህ አድርገን የመከላከሉን ስራ እንሰራለን እንደዚህ ወረዳ እስከ 17 ሴቶች እኛ ጋር መጥቶ ይርጋለም ከዳኑ በኋላ ሐዋሳ ስልጠና ሰልጥኖ የወጡ አምባሳደር የተባሉ ወደ 17 ሴቶች አሉ ከዳኑ በኋላ ትምህርት ጨርሶ የወለዱ ልጆችም አሉ ይህንን ግንዛቤ ለመስጠት ነው የመጣነው በግንዛቤና በመረጃ እጥረት ምክንያት እናቶች በፌስቱላ ህመም እንዳይሰቃዩ ሁሉም ኃላፊነቱን መወጣት አለበት ከዚህ በፊት በአዲስ አበባ ሲተገበር የቆየው የቤት ለቤት የጤና አገልግሎት በወላይታ ሶዶ ከተማ ለማስጀመር የኒው ሆፕ የቤት ለቤት የጤና አገልግሎት የስራ ማስጀመሪያ ፕሮግራም አካሄደ። የኒው ሆፕ መስራች የጤና መኮንን አቤኔዘር ዮሐንስ ተቋሙ በከተማዋ ያልተለመደውን የቤት ለቤት ሕክምና አገልግሎት በአስቸጋሪ ሁኔታ የሚገኙ ዜጎችን ህይወት ለመታደግና ተላላፊ ያልሆኑ በሽታዎችን ለመከታተል አቅዶ ወደ ስራ መግባቱን ነው የተናገሩት። ኒው ሆፕ ሆም ኬር የሚባለው ቤት ለቤት ሕክምና ነው። ቤት ለቤት ሕክምና በብዛት የሚታወቀው እንግዲህ ወደ አውሮፓ ወደ ውጭ ሀገር ምናምን ነጮች ጋር የሚታወቀው ነገር ግን በሀገራችንም እንዲሁ በመዲናችን በአዲስ አበባ እንዲሁ በተለያዩ ቦታዎች ይሰጣል። ቤት ለቤት ሕክምና ያስፈልገበት እነኚህ ተላላፊ ያልሆኑ በሽታዎችን ለማከም ይረዳናል። ለምሳሌ ደም ግፊት፣ ስኳር፣ ስትሮክ ደግሞ ኤኒ ዲሴብል የሆኑ ፔሸንቶችንም ፓላቲቭ ኬር ወይም አረጋውያን እንክብካቤ እነኚህን የመሳሰሉ ነገሮች በዋናነት የሚሰራ ነው። ይህንንም ስራ ደግሞ ሶዶ ነው አሁን በዋናነት መቀመጫችን ሶዶ አድርገን ኦፊሱም ሶዶ ጀምረናል። ነገር ግን ይሄ ስራው ሰፊ ከመሆኑም አንፃር ሰው ግንዛቤው እየጨመረ በሄደ ቁጥር በተለያዩ ቦታዎች በወረዳ ይህንን ነገር አድሬስ እያደረግን ከዚህም አልፎ እየሰፋን የምንሄድበት መንገድ ይኖራልና ይህንን ለማለት ነው። አዲስ የተቋቋመ ተቋም ከመሆኑ አኳያ መንግስታዊም ሆነ መንግስታዊ ካልሆኑ የጤና ተቋማት ጋር በጋራ ለመስራት አቅደናል የሚሉት የኒው ሆፕ መስራች በቀጣይም ለማስፋፋት መታሰቡን ገልጸዋል። ይህ ድርጅት እንደ ከግብረሰናይ ድርጅቶች ወይም መንግስታዊ ካልሆኑ ድርጅቶች ጋር በጋራ እየሰራ ነው። እንዲሁም መንግስታዊ ከሆኑትም ጋር ካልሆኑትም ጋር በጋራ እየሰራ ነው። ከሴቶች ከወላይታ ሶዶ ከተማ ሴቶችና ህጻናት ጋር ማቆያ ባሉት እንዲሁም ደግሞ በአረጋውያን ማዕከል እንዲሁም ደግሞ ይሄ ደግሞ የህክምና ስራ የህክምና የቲም ስራ ስለሆነ ከወላይታ ሶዶ ዩኒቨርሲቲ ጋር ከግሬስ ጋር እንዲሁም ከክርስቲያን ጋር ከተለያዩ ከህክምና ተቋማቶች ጋር ተናበን የምንሰራበትን መንገድ እየፈጠርን ነው የምንገኘው። ከዚህ በኋላ እንግዲህ በጥሩ ሁኔታ የምንቀጥልበት መንገድ ይኖራል። በይፋዊ የስራ ማስጀመሪያ ፕሮግራሙ የተገኙት ተሳታፊዎች በበኩላቸው የቤት ለቤት የጤና አገልግሎት ለማህበረሰቡ የላቀ ፋይዳ ያለው መሆኑን በመጠቆም ከሌሎች ተቋማት ጋር በጋራ የመስራት ልምድን መጠናከር ይገባል ብለዋል። ትላልቅ የህክምና ተቋማት ታካሚን እዛው አክመው እስከ መጨረሻ መድኃኒቶችን ሁሉንም አገልግሎት ላይሰጡ ይችላሉ። አንዳንዴ በቀጠሮ መልክ እንዲመጡ የሚያደርጓቸው ነገሮች አሉ። ወይም የአልጋ እጥረትም ስላለባቸው በተመላላሽ እንዲታከሙ ምናምን የሚያደርጉበት አጋጣሚ አለ። ስለዚህ በመሀል ማን ነው እዚህ ጋር የሚንገላታው? ታካሚው ነው። ታካሚው ሁሉንም ነገር በአንዴ ጨርሶ ወይም መመላለሱን ማስቀረት ይፈልጋል። ስለዚህ እዚህ መሀል ላይ ይህንን ክፍተት ማኑ ሊሞላ የሚችለው ይሄኛው የሆም ኬር ሰርቪስ ቤት ለቤት ሕክምና ሰርቪሱ ይሄንን ክፍተት ሊዘጋ ይችላል ማለት ነው። ታካሚው ቤቱ ላይ ሆኖ በተመላላሽ እንዲወስድ የታዘዘውን መድኃኒት ሊወስድ ይችላል። እንክብካቤውንም ጭምር በአሁኑ ሰዓት በትላልቅ ከተማዎች ላይ ከሚሰሩ ስራዎች አንደኛው የህፃናት ዴይኬር እና ቀጥሎ ደግሞ ቤት ለቤት የሕክምና አገልግሎቶች ናቸው። ይሄ ደግሞ ብዙ ማህበረሰብ ክፍልን ማዳረስ የሚችል መድረስ የሚችል በተለይ ይህን አገልግሎት ማግኘት እየፈለጉ አክሰሱ ለሌላቸው ከፍለውም ሆነ በአነስተኛ ክፍያ ይህን ሰርቪስ ማግኘት ለሚችሉ ማህበረሰቦች አንተም ያንተም ቲም ይህን ሀሳብ ስላመጣ እውነት ሊመሰገን ይገባል። ምክንያቱም አሁን ሁላችን እንደምናውቀው ሶዶ ከተማ ላይ ብዙ ጤና ተቋማት ፕላስ ደግሞ ፕራይቬት ላይ ያሉ
የሕክምና አገልግሎት ሰጪዎች እየተስፋፉ መጥተዋልና ብዙውን ጊዜ ታካሚዎች ወደ ሐኪሞች ነው የሚሄደው። ይሄ ደግሞ በተቃራኒው ደግሞ ሐኪሞች ቤት ለቤት ድረስ ይሄን አገልግሎት ማምጣታቸው ጥሩ ነው። ይሄ አይነት አገልግሎት ደግሞ እጅግ በጣም ለነዛ ሰዎች በተለይ አቅመ ደካማ ለሆኑ መንቀሳቀስ ለማይችሉ ከቤት መውጣት ለማይችሉ ባሉበት ትሪት መደረግ ትልቅ ዋጋ ያለው ላላቸው ጤና ላላቸው ሂዩማኒቲ ከፍተኛ ሚና ያለው ነውና ይሄንን ከመስራትና አይን ሀሳብ ይዛችሁ መገኘታችሁ ትልቅ ዋጋ ያለው ሊሰጥ የሚገባውም ነገር ነው። ዘገባው የሪፖርተራችን አዲሱ ተፈራ ነው።